ጤና ይስጥልኝ ክቡራትና ክቡራን የአሃዱ ኒውስ ቤተሰቦች እንደምን ቆይታችኋል? በሰዓቱ የተሰሙት መረጃዎች ወደ እናንተ ለማድረስ ብቅ ብያለሁ። እስከ ፍጻሜው አብራችሁን ቆዩ። የኔዘርላንድ የፓርላማ አባል የሆኑት ኢሳ ካራማን በኢትዮጵያ ኦሮሚያ ክልል በተለይም በምስራቅ አርሲ ዞን በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ላይ እየተፈጸመ ያለውን ሃይማኖት ተኮር ግድያን መንግስታቸው እንዲያጣራ በይፋ ጥያቄን አቀረቡ። አባሉ ለኔዘርላንድ የውጭ ጉዳይ ሚኒስትር ዴቪድ ቫን ዊል ባቀረቡት ደብዳቤና ተያያዥ የፓርላማ ጥያቄዎች ጥቃቱ ስልታዊና በተጠና መልኩ የሚካሄድ መሆኑን ገልጸው በአውሮፓ ህብረት በኩል በኦነግ ሸኔና ሌሎችም ተጠያቂ ግለሰቦች ላይ ማዕቀብ እንዲጣል ጠይቀዋል። የሶሪያ ኦርቶዶክስ ቤተክርስቲያን አባል የሆኑት አቶ ኢሳ ካራማን ጉዳዩን በግል እንደሚመለከቱትም ገልጸዋል። በተመሳሳይ በደል ውስጥ እንዳለፈ ክርስቲያን በስቃይና መከራ ውስጥ እያለፉ ላሉ የእምነት ወንድሞቼ መብት የመቆም ኃላፊነቴን እወጣለሁ። በክርስቲያኖች ላይ እየተፈጸመ ያለው ግድያ በግሌ ይሰማኛል። ኔዘርላንድ እየተሳደዱ ያሉ ክርስቲያን ወገኖችን መርሳት የለባትም ብለዋል። የፓርላማ አባሉ ባለፈው ህዳር ወር መጀመሪያ ላይ በምስራቅ አርሲ በ26 ኦርቶዶክስ ክርስቲያኖች ላይ የተፈጸመውን ግድያ በማንሳት ይህ የዘመቻው አካል መሆኑን በደብዳቤያቸው ላይ አንስተዋል። አቶ ካራማን የኔዘርላንድ መንግስት በጉዳዩ ላይ ጠንካራ አቋምን እንዲወስድ የሚከተሉትን ጥያቄዎችም አቀርበዋል። አንደኛ፣ የኔዘርላንድ መንግስት በዲፕሎማሲያዊ ምንጮቹ ስለተፈጸመው ጥቃት ስለተጠረጠሩት ፈጻሚዎች በተለይም ኦነግ ሸኔም እንዲሁም ስለ ኢትዮጵያ ባለስልጣናት ምላሽ ምን መረጃ አለው የሚል ሲሆን፣ ሁለተኛው ጥያቄያቸው መንግስታቸው የኢትዮጵያ መንግስት በጉዳዩ ላይ አፋጣኝ ገለልተኛና ይፋዊ ምርመራን እንዲያደርግና ወንጀለኞችን ለፍርድ እንዲያቀርብ እንዲወተውት ጠይቀዋል። ሌላኛው ጥያቄያቸው የኢትዮጵያ መንግስት ይህንን የማያደርግ ከሆነ ኔዘርላንድ በአውሮፓ ህብረት በኩል በዓለም አቀፍ የሰብአዊ መብቶች ማዕቀብ አገዛዝ ተጠያቂ የሆኑ ግለሰቦችን እና ኦነግ ሸኔን ጨምሮ ሌሎችም አካላትን በማዕቀብ መቅጣት የሚቻልበትን መንገድ እንዲያጤን አሳስበዋል። አክለውም በመጨረሻም በክርስቲያኖች ላይ እየደረሰ ያለው ይህ ጥቃት ኔዘርላንድ ከኢትዮጵያ ጋር ባላት የልማት ትብብርና የሰብአዊ መብት ፖሊሲ ውስጥ እንዴት ግምት ውስጥ እንደሚገባና የዚህን ቡድን ጥበቃ ግልጽ ፖሊሲ ቅድሚያ እንዲሰጠው ጠይቀዋል። ባሳለፍነው ጥቅምት 26 ቀን 2018 ዓመተ ምህረት የአፋር ብሔራዊ ክልላዊ መንግስት ህወሓት በክልሉ ዞን 2 በሚገኙ 6 መንደሮች ላይ ጥቃትን ፈጽሟል ሲል ያወጣውን መግለጫ ተከትሎ ከፕሪቶሪያው የሰላም ስምምነት ወዲህ በአካባቢው የነበረው አንጻራዊ ሰላም ጥያቄ ውስጥ ገብቷል። ይህ አዲስ ውጥረት በተለይም በትግራይ ክልል ከፍተኛ ስጋት መፍጠሩን የጀርመን ድምጽ ራዲዮ ያነጋገራቸው የመቀለ ከተማ ነዋሪዎች ገልጸዋል። ነዋሪዎቹ የጦርነት ደመና ማንዣበቡ ነዋሪዎቹ ከቀድሞው ጦርነት ካደረሰው ሰቆቃ ያላገገመውን ህዝብ ዳግም ለከፋ ፍርሃት ዳርጎታልም ብለዋል። የጦርነት ስጋቱ በመቀለ ከተማ ማህበራዊና ኢኮኖሚያዊ ህይወት ላይ ፈጣን ተጽዕኖን ማሳደር መጀመሩን ነዋሪዎቹ ተናግረዋል። የዋጋ ንረቱ ጦርነት ዳግም ሊያገረሽ ይችላል በሚል ስጋት የዕለት ተዕለት የሸቀጦች ዋጋ አለቅጥ መናሩም ተገልጿል። ስደትና ፍልሰት ወጣቶች በሁኔታው ተስፋ በመቁረጥ በህገወጥ መንገድ እየተሰደዱ ሲሆን በተጨማሪም ከክልሉ ወደ መሃል ሀገር የሚጓዙ ሰዎች ቁጥርም አለቅጥ መጨመሩም ተዘግቧል። ልቦናዊ ተጽዕኖ ከምንም በላይ ህዝቡ ከጦርነቱ ተጳሳ በማገገም ላይ እያለ የመጣው ይህ አዲስ ስጋት ተረጋግተው እንዳይኖሩ እንዳደረጋቸው ነዋሪዎቹ ገልጸዋል። ይህንን አዲስ ስጋት ተከትሎ የትግራይ ክልል ህዝብ ጦርነት ሰልችቶናል የሚል ድምጹን እያሰማ ይገኛል። ነዋሪዎቹ እንደገለጹት የክልሉ መሪዎች ችግሮችን በሰላማዊ መንገድ ብቻ እንዲፈቱ በማህበራዊ ሚዲያና ባገኙት መድረክ ሁሉ ግፊትን እያደረጉ ይገኛሉ። በተጨማሪም የተለያዩ እምነት ተከታዮች ፈጣሪያቸው ሰላምን ያወርድ ዘንድ በየእምነት ተቋሞቻቸው በጋራ በመጸለይ ላይ መሆናቸውም ተገልጿል።
ግብጽና ሳዑዲ አረቢያ በቀይ ባህር ላይ ሬድ ዌቭ 8 የተሰኘ የጋራ የባህር ኃይል ልምምድ መጀመራቸውን አስታወቁ። የግብጽ መከላከያ ኃይል ቃል አቀባይ እንዳስታወቀው ይህ ልምምድ ሁለቱ ሀገራት ቀጠናዊ የባህር ደህንነትን ጥበቃ ለማገዝ ባለፈው መስከረም ወር ላይ በፈረሙት ፕሮቶኮል መሰረት የተጀመረ ነው። በዚህ የጋራ ልምምድ ላይ ከግብጽና ሳዑዲ አረቢያ በተጨማሪ ዮርዳኖስ፣ ሱዳን፣ የመን እና የጅቡቲ የባህር ኃይሎች እየተሳተፉ መሆኑም ተገልጿል። ቃል አቀባዩ አክለውም ልምምዱ በጋራ ወታደራዊ ዘመቻዎችን ማቀድና መፈጸምን የሚያካትት ሲሆን ለበርካታ ቀናትም የሚቀጥል ይሆናል። ይህ ወታደራዊ ልምምድ የተካሄደው ኢትዮጵያ የቀይ ባህር መዳረሻን ለማግኘት ከፍተኛ ዲፕሎማሲያዊና ፖለቲካዊ እንቅስቃሴን እያደረገች ባለችበት ወሳኝ ወቅት መሆኑ ሁኔታውን በዓለም አቀፍ ተንታኞች ዘንድ ልዩ ትኩረትን እንዲያገኝ አድርጎታል። የሚታወሰው የኢትዮጵያ መንግስት በቀይ ባህር ወደብ ጥያቄ የህልውና ጉዳይ መሆኑን በተደጋጋሚ መግለጹ በተለይም በግብጽና በሌሎችም የባህር በር ባለቤት ሀገራት ዘንድ ከፍተኛ ስጋትና ዲፕሎማሲያዊ ውጥረትን መፍጠሩ ነው። በልምምዱ ላይ የተሳተፉት ሀገራት ግብጽ፣ ሱዳን፣ ጅቡቲ፣ የመንና ዮርዳኖስ በሙሉ በቀይ ባህር ዙሪያ የሚገኙና አሁን ያለውን የባህር ላይ የጸጥታ መዋቅር ለማስጠበቅ የጋራ ፍላጎት ያላቸው ሀገራት ናቸው። በመሆኑም የፖለቲካ ተንታኞች እንደሚሉት ይህ የሬድ ዌቭ 8 ልምምድ በቀጥታ ባይጠቀስም በክልሉ ላለው ነባራዊ የኃይል አሰላለፍ ተገዢ ላልሆኑም አዳዲስ ፍላጎቶች እንደ ኢትዮጵያ ጥያቄ የተቀናጀ አቋም የማሳየትና የጋራ ዝግጁነትን የመፈተሽ ተልዕኮም ሊኖረው ይችላል። በተለይም ግብጽ የኢትዮጵያን የቀይ ባህር ፍላጎት ከአባይ ወንዝ ጉዳይ ጋር በማያያዝ በጽኑ ከሚቃወሙ ሀገራት ቀዳማዊ መሆኗ በዚህ በልምምድ ውስጥ ያላትን ግንባር ቀደም ተሳትፎን የበለጠ ትርጉም እንዲኖረው ያደርጋልም ተብሏል። በዋሽንግተን ዲሲና አካባቢው በሚዘጋጀው የሩጫ ውድድር ጎን ለጎን ተጽዕኖ ፈጣሪ ግለሰቦች የሚሸለሙበት ፕሮግራም ይካሄዳል። በአቶ ጋሻው ዘርጋው በሚዘጋጀው በዚህ የዘንድሮ ፕሮግራም ላይ ታዋቂው የሚዲያ ሰው ሰይፉ ፋንታሁን ከተሸላሚዎች አንዱ መሆኑ ተገልጿል። ይህንን ሽልማት ተከትሎ በአዲስ አበባ በወዳጆቹ እንኳን ደስ አለህ ፕሮግራም ተዘጋጅቶ የነበረ ሲሆን ዝግጅቱ ማክሰኞ ምሽት በመገናኛ ቤልቪው ሆቴል እንዲካሄድ ጥሪ የተላለፈላቸው እንግዶች እንዲገኙ ቢደረግም ፕሮግራሙ ባልታወቀ ምክንያት ለቀጣዩ ሳምንት ማክሰኞ መተላለፉ ተሰምቷል። በሌላ ዜና የገጣሚና ጸሐፌ ተውኔት ጌትነት እንየው 68ኛ ዓመት የልደት በዓል ሰኞ በኢትዮጵያ ብሔራዊ ቲያትር በደማቅ ስነ ስርዓት ተከብሯል። ተስፋ የኪነ ጥበብ ኢንተርፕራይዝ ባዘጋጀው በዚህ ዝግጅት ላይ የኪነ ጥበብ ባለሙያዎች፣ ወዳጆች፣ ቤተሰቦችና የሥራ ባልደረቦችም ተገኝተዋል። በዝግጅቱ ላይ የካባ ማልበስ ስነ ስርዓት የተደረገለት ጌትነት እንየው በሁኔታው እጅግ ስሜታዊ በመሆን እንባን ሲያፈስ ተስተውሏል። በዕለቱ አቢሲኒያ ባንክ የ5 ሚሊዮን ብር ስጦታን ሲያበረክትለት ሀበሻ ቢራ ደግሞ የኤሌክትሪክ መኪና በስጦታ አበርክቶለታል። ክቡራን አድማጮች ለሰዓቱ ያልናቸው አጫጭር መረጃዎቻችን እኚህ ነበሩ። ከሰዓታት በኋላ በሌሎች መረጃዎች እስክንገናኝ በያላችሁበት የዓለም ጫፍ ቸር ቆዩን። ሰናይ ጊዜ